የሚጠብቀው። ያ ቢመጣለትም ደግሞ አይ ቲንክ ወይ ጉርሻው አነሰ ወይ ጉርሻው በዛ ብሎ ደግሞ ለምን ለመስተካከልና ነገሩን ለማወቅ አይደለም ስራ እየሰራ ነው ያለው። ችግሩ ከኛ ጋር ነው። እስከዛሬ ለወደቅንበት ነገር ያበቃውን ሰው እየሄደ መመገብ እኮ በራሱ ከዛ በሽታ አልድንም ነው። እና ይሄ ልጅ የሚቀልደው ለዛ ነው። የተሰራው ነገር ያውቃል፣ ያካል፣ ይጫወታል። በቃ ቅድም ጃዋር ያለውን ሰምታችኋል። ከዚህ ባለፈ አማራው የነገስታት ልጆች ያልሆነ ይመስል ነገስታቶችን ፈጥሮ አገር ያልሰራ ይመስል የራሶች ልጆች ያልሆነ ይመስል የፊት አውራሪዎች የደጃዝማቾች የትልልቅ ሴትስማን ልጆች ያልሆነ ይመስል ንግስናውን ለሌሎች አስረክቦ ፖለቲካውን ሸሽቶና ርቆ ቤተ መንግስቱን ተጠይፎ ነው የቆየው። ከዚህ ያረጀና የተሳሳተ አስተሳሰብ አቧራውን አራቁ እንዲነሳ ያደርገናል። ምን የሚል አስተሳሰብ ነው እንዲነሳ ያደረግነው? ምን ታገለው ለስልጣን ቅድም እንዳልኩት ሊያጠፋን የተነሳውን ስርዓት አስወግደን ሌላ ለኛ ብቻ ሳይሆን ለሌሎችም ልዩ ልዩ ወገኖች የሚበጅ ስርዓት ካላቆም በስተቀር የአማራውን ህዝብ ሁሉና በዘላቂነት ማረጋገጥ ስለማንችል 4 ኪሎን ታርጌት ያደረገ ትግል ነው እያደረግን ያለን። የምንታገለው ለስልጣን ነው። እዚህ አጋጣሚ ምን መሽኮርመም ያስፈልግ። አንዳንድ ነገሮች እንሰማለን አይደለ? በተለይ እኔን በአጠቃላይ የኔን ቡድን በተመለከተ ለስልጣን ለምናምን ሲሰማል እና ታዲያ ለምንኩስና ነው እንደምንታገለው? ለስልጣን መታገል የሚያሳፍር አይደለም። የአዲሱ ርዕዮተ ዓለም አዲስ አካል ነው፣ አዲስ አስተሳሰብ ነው። ይሄን ማወቅ ያስፈልግ። ብዙ ጊዜ እንደ ኃይል በቀን ተቀን እዚህ ፋኖነት ህይወታችን ውስጥ ስንል አንዳንድ ጓዶችን ጠይቃቸዋለሁ። አንተው የባህር ዳር ከንቲባ ሆን ብትባል ነገር ምን ትላለህ እላቸዋለሁ። አንዳንድ ጓደኞች ኧረ ዘሜተው ምናምን ይላሉ። አእምሯቸውን አላለማመዱትም። ማለማመድ አለብን። የኔ መልስ ምንድነው? እንደ ቢያንስ ካቢኔ ታንሳለህ እንዴ? ሁሌም ብላችሁ በቃ ይሄ አሁንም ነገም የሚገጥማችሁን ነገር ነው የምነግራችሁ። ደላላዎች እህት ወንድሞችን ከቤታቸው አስወጥተው በየባህሩ የሚጥሏቸው ሊቢያ ወስደው በብዙ መከራ ውስጥ እስከ ቤተሰባቸው የሚያደርሷቸው አማላይ ታሪክ ትርክቱ የመርኩሪ ተግባሩና ውጤቱ ግን አሳፋሪ ነገር አለ። ዛሬ እዚህ አዲስ አበባም ያሉ ደላሎች ኦር አጭበርባሪዎች ያለችውን ገንዘብ በሆነ ሚንስ ካወቁ በኋላ ይተርኩለታል። 100 ሺህ ብር ካለችው ያችን ወስዶ እነሱ ጋር ቢሰጣቸው ሚሊየን በቀን ውስጥ ማፈስ እንደሚቻል ታይቶ የማይታወቅ ይነግሩታል። አባፉ ያ ሰው ይቃዣል፣ በክፉ ምኞቱ ፈተና ውስጥ ይወድቃል። ዓላማው ያለችውን መውሰድ ነው። ትርፉ ላይ በላዩ መሆን አይደለም። ዋናዋን እንኳን ይዞ መቆየት አይደለም። ዘመንና መሰሎቹ የሚያደርጉት ይሄንን ተጎድተሃል ያሉም እነሱ ናቸው። የንጉስ ልጅ ነህ ምናምን ያሉም እነሱ ናቸው። ትናንትን እያወሩ ዛሬን መቀማት። አዲስ አበባ ለመግባት ተከለከልክ፣ ወለጋ ለመኖር ተከለከልክ። አሁን አይደለም ከደብረ ማርቆስ ደጀን ከደጀን እንደዚህ ይቅርና ከቤተ ክርስቲያን ቤት አትሄድም የሚል ነገር አበደ ሄደ አየው አይደል? አይበቃው 2 ዓመት 3 ዓመት እየሄደ ዛሬም ይህንን ለማስቀጠል አንዱን ተጣመሩ ሄዱ እያለ ያወራል፣ ሌላውም ያብዳል። እኔ ሌላ ቦታ ላይ ያሉ ሰዎችን ሁሉ የምጠላቸው ማለት ጤነኛ ናቸው ወይ? ውጭ ሀገር እኮ ሲከድ እንደውም ሀገርን ብዙዎች ሀገራቸውን የሚናፍቁ ናቸው። እኔ እንዳወራም የሚያደርገኝ በናፍቆታቸው ላይ የማንም ቆሻሻ ያወራው ወሬ እንዳይረብሻቸው እውነቱን መናገር አለብኝ በሚል ነው ወደፊት የመጣው። ግን እዛ ሆኖ ግደለው በለው ምናምን እሺ ይበሉ። ማዛ ተናግራ ማዛ በሰጠችው ትዕዛዝ ሰው የሚገልሰው ምን ያህል ጭንጋፍ ቢሆን ነው? የገዳይነትን ትርክት ወርሶ ገዳይ ብቻ ፈክር ይለዋል። አቅራራ ያንተ አባት እኮ ጀግኖች ነበሩ ሀገር የሰሩ፣ አንተ ግን ወራዳን ሀገር አፍራሽ ነህ ይላል። እነሱ መንገድ በሌለበት መንገድ ሰርተው ምንም አይነት ዘመኑ በማይመጥ ነገር ላይ ያለ የመጣባቸው ጥላትና የነሱ ሁኔታ ያንን ነገር ተቀብለው እንኳን ሀገር ጠብቀው እዛ ደረሱዋል። ዛሬስ አፍርስ፣ መንገድ አፍርስ፣ ድልድይ እንሰብራለን፣ ትምህርት ቤት እናወድማለን። ኢትዮጵያን ለማፍረስ ከተሰሩ ሀገራትና ጠላቶች ጋር ሁሉ እንሰራለን አላሉም እነሱ? ካወሩት ብቻ ተውት፣ ሌላውን ፕሮፓጋንዳ እንኳን አብይ ላይ ልደርሱ እንኳን ጥላትላችሁት ላይ ልደርሱ የትኛው አደረጃጀት ነው ይሄ? መንግስት እኮ አማራ ክልል ላይ
እንደ ኢትዮጵያ የማያስብ ቢሆን ስፖንሰር ማድረግ ይችላል። በቃ አማራ ክልልም ሆነ ኦሮሚያ ክልል እነዚህ ብጥብጥ አለባቸው ቦታዎች ላይ ኢህአዴግ በነበረበት ዘመን ቢሆን የጥይቱ አቀባይ እሱ ነው። መከላከያ እኮ የወያኔ ጉዳይ አስፈጻሚ ነበር። የቅማንት ኮሚቴን፣ የከሚሴ ነፃነት ኦሮሞን በተለይ በአማራ ክልል ላይ የነበሩ ወያኔ የሰራቸውን አሻጥሮች እኮ መሳሪያ እየወሰደ ያስታጥቅ የነበረው የኢትዮጵያ መከላከያ ሰራዊት ነው። ይህን የሚያውቁ ልጆች ናቸው ከዛ ቆሻሻ ነገር ወጣው ቀዩ መጽሐፍ ተቀዶ የነሱ የጥፋት ቀይነት ከራሳቸው ላይ ሲሰረዝላቸው በብልግናቸው የመጡት እንጂ የቅማንት ኮሚቴ ያስታጥቅ የነበረው መከላከያ ነው። የሆኑ ክፍለ ጦሮች ነበሩ። ዛሬ መከላከያን የምንወደው ኢትዮጵያዊ መልክ ይዞ ስለተዋቀረ እንጂ ዩኒፎርም ሁሉ ስለተቀየረ እንጂ በዛን ጊዜ የነበሩ የጸጥታ ኃይላት ምናምን እኮ የሆኑ ግለሰቦች መጫወቻ ተላላኪ ብቻ ነበሩ። አንድ የአየር ኃይል ባለፈው ሄደን ኢትዮጵያ አየር ኃይል ላይ ጠቅላይ ሚኒስትር መለስ ዜናዊ መጥተው አየር ኃይልን ጎበኙና ከዛሬ ጀምሮ የኢትዮጵያ አየር ኃይል የምስረታ ቀኑ ጠቅላይ ሚኒስትሩ መጥተው በጎበኙበት ቀን ይሰየም ተባላል። እስከዛ ድረስ ሰዎችን ጣዖት አድርጎ የማምለክ አባዜ ራስን የማምከንና የመረገጥን ውርስ ወርሰናል። ዛሬም ጥቂቶችን እናጎለምሳለን። የኛ አስተዋጽኦ ምንም ነው። ወይ ሟች ወይ ጫሂ ወይ አማራሪ ላይክ እንደዚህ ብቻ ወይ ከፈጣሪ ጋር አንሆን ወይ በጉልበቱ እንደ ጉልበት አንሆን ወይ እንደ ሰው ከሰው ጋር ቆመናል። ለልቅሶ ብቻ የምንሰባሰብ ቀብር አድማቂ ሰው ሲታመም ማንጠይቅ ማናድን መልካምነትን መመስከር እጃችን ላይክ ማድረግ ጥሩ ነገርን በአንደበታችን ከልኮ መልካም ነው ከልኮ የሰራው ብሎ የማያይ አይናችን በጎ ነገር የማያይ ዘቅዝቆ የሚመለከት ሐሳቤን ወርሰን ነው ዛሬም እየተቸገርን ያለ ነው እንጂ ጥላቻ ሰው ሞተ ከሚለው ይልቅ የነማን ወገን ነው የሚል ሞትን በሆነ ጥጋስ ይዞ ፍትሃዊ ነው ለማለት የሚሞክር ሐሳቤ ወርሶናል። እንዳን ከተባለ እንዳን ከራሳችን ጋር እንታረቅ። ለምን ይጠቅመናል? ለራሳችን ለኢትዮጵያ ታውት ለአብይ ለመከላከያ ወር ለማንም ታውት እሱንና ለራሳችን እናግኝ። ለራሳችን ከራሳችን ጋር እንታረቅ። ለራሳችን ራሳችንን የሚያስወድድ የሚያስከብርና የሚያስጠብቅ አቋምና አቋቋም እንያዝ። የኛ ሰው መሆን ዋጋ እንዲያወጣ ከፈለግን ዋጋ የሚያወጣ ተግባርና ስራ እንስራ። ዛሬ ደረስንበት ለምንለው ማንኛውም ነገር የዳረገልን ሰው ደጋግመን እንደ አቡነ ዘበሰማያት ይደጋገምን እንደ ምድር ዚክር አለ። በእስልምናው ዚክር መቁጠሪያ በክርስትናው እየሳብን እንደምንዘክረው ማለት ደጋግመን ያን እናወራለን። እዛው እንደክራታል። ሰዎች ስፔስ ላይ ሄደው ይገጥማሉ። የኔ ነው እያሉ ይገጥማሉ። ሰዎች በሰው ሀገር ሄደው በቬንዙዌላ ጉዳይ ቻይናና አሜሪካ ተዋከቡ ይባላል። በግሪንላንድ ላይ ያለውን ሌላ ነገር በቀጣዩ ምታት እስከዛ ድረስ የተለያዩ ሀገራት ደርሰው እኔና እናንተ በመሪው ላይ የትኛውም ሀገር ላይ እኔ መሪውን የሚሳደብ ሰው ስላላየው ነው። እኔ ያለንበት አቋቋም ነው እንጂ ሌላውን ተውት። እነዚህ ልጆች እንዲያወሩ ያደርግናቸው ፓርላማ ውክልናውን እየሰራ ያልሰራ ብለን እኛ ስላላለን ነገ ይመጣና ምርጫ አትምረጥ ይላል። አልመርጥም ትላለህ። 5 ዓመት ሙሉ ተደብቀህ ታሽሟጥጣለሽ። ሰዎች እነማን ናቸው? ዲቴል አውቀን ምን ብለን እዚህ ተነስቼ ከሌኮ የሚባል ምንድነው አንድ ወቅት ላይ ሙስሊምን ሰደበ ተብሎ አንድ ሰው ከዛ አንድ ወቅት ላይ ደግሞ ኦርቶዶክስ ተሰደበ ብሎ ይሰዳደበ። የማንም ጎደሎ በተንቦጫቦጨ ቁጥር የኔ ሃይማኖት ከፍና ዝቅ የሚል ነው እንዴ? እስልምናን ሰው ስለሰደበው እስልምና ሊጠፋ ነው? ክርስትና የማንም ጭንጋፍ ልጅ ስለሰደበው እንደዚህና እንደዚህ የሚል እምነት ነው ያለን? እውነት እነዛ በሰይፍ ፊት የመሰከሩትን ሃይማኖት በፌስቡክ እና ባሉሻሉሽ ወሬ በትነን ያውም የጀመርነውን በትዕግስት እንኳን የማንጨርስ በ15 ሰከንድ ቅንጭብጭብ ወሬ ከራሳችን ቅጀት ጋር ደምረን ለመፍረስና ለማፍረስ የምንጣደፍ ከንቶች አይደለንም? እና ሃይማኖት ማለት እንደዚህ ነው። በ15 ሰከንድ ተራንቶ ፈንቶ ሌባ ወሬኛ በተወራ ወሬ ተጥሎ የሚከድ በሰይፍ ፊት የሚመሰከር ነው።
ሷባዎች ሐዋርያት በሁሉም ላይ እንዲገባን ነው ማለት ነው። ይችን ታዩት እንደሆነ ይሄ አሁን ግማሽ ምንድነው የሚባለው? አሁን የብርጭቆ ሙሉ አይደለም። ስለዚህ የብርጭቆ ሙሉ አይደለምና ይሄንን ወስዳችሁ ለሆኑ ሰዎች አሁን ላለው ለኢትዮጵያ ሕዝብ ይሄ ብርጭቆ የያዘውን ውሃ ንገሩኝ ብትሉት በአብዛኛው ግማሽ ጎደሎ ነው። ግማሽ ጎደሎ ግማሽ ጎደሎ። ሙሉነት አንደበቱ አይናገርም፣ አይኑም ሙሉነት አይታይም። ጎደለ ብቻ ነው። ጎደለ ብሎ የሚያወራው ግን ጭራሽ እዚህ እታች የቀረውንም ቢሆን ሊደፋ፣ ይሄን መድፋት ብቻ አይደለም ብርጭቆውንም ሊሰብር ነው። ኢትዮጵያ ውስጥ ይሄ ጎደለ፣ ይሄ ተበላሸ፣ ይሄ እንዲሆነ የሚሏቸው ሰዎች ቀረ የሚሉትን ትራፊውንም አጥፍተው ጭራሽ ስለዛ ነገር የሚወራበትን ማቴሪያሉን፣ እቃውን፣ ሀገርን ለማፍረስ ነው። ከስልጣን ጋር ደጋግሜ የሚያናድደኝ የሚዲያ ሰዎች ስልጣን ጠላቶች ነው የሚጋልቧቸው። ከስልጣን ጋር አታያይዟቸው። ለስልጣን አይደለም ዝግጅታቸው፣ ለማፍረስ ነው የተዘጋጁት። በቃ ለማፍረስ የተዘጋጀ ለመግደል የተዘጋጀን ሰው ስለማዳን አያይዞ ማውራትን በራሱ ራስን ማታለል ወይም አብሮ የእንትኑ ተካፋይ መሆን ነው። ለምሳሌ አርሲስና ዶክተር አብይ ወይም ግብፅና ኢትዮጵያ እንግዲህ ከተሳካላቸው በትራምፕ ካልተሳካም ወደኋላም ቢሆን እኔ በማውቀው ሌላ ስርዓት ከተቀየረ በኋላ ነው የግብፅ መሪ እና የግብፅ ሕዝብ ከኢትዮጵያ ጋር የሚታረቀው። ሰው ይሄኛው ሆነ ብላችሁ ብትወስዱ በትራምፕ ቢታረቁ ኢሳያስ፣ ህወሓት፣ ፋኖ፣ ሸኔ እዚህኛ ሀገር ያሉ ከሚሊዮን ቁጥር ብቻ የሆኑ ፖለቲካ ፓርቲዎች የተከበረ ነገርን ለማርከስ የተቀጠሩ ነውረኞች ሁሉ ለሰዎች ነፃነት ሆነው ለራሳቸው እንኳን ነፃ ያልወጡ በሆዳቸው የሚጋለቡ ሀገር ለማፍረስ ብቻ ኪሳራ ማድረስ ብቻ ግባቸው የሆኑ የፖለቲካ ፓርቲ የሚባሉ ሰዎች ሁሉ ገደል ይገባሉ። ኢትዮጵያና ግብፅ ይታረቃሉ። ለምን? እዚህ ጋር ያሉ የኛ ሀገር የሚያበጣብጡ ሰዎች በቀጥታ ግብፅን አላየናትም፣ በስጉር እሷ ትደጉማቸዋል። ዛሬም እነ ኮሎኔል መሀባና ሌሎች ያወሩት እስከ ኢሳያስ ድረስ ቢሄዱም ከዛ በኋላ እስከ ግብፅ ያለውን ነገር ኖርማሊ በቀጥታ ባያዩትም ከወሬያቸውና ከሚፈክሩት ኢትዮጵያን ካርታ ከፋፍለው ምናምን በዚህ መልኩ እናፈርሳታለን፣ እርሳቸው ደግሞ ህዝቡ ደግሞ አይረባም፣ እርስ በርሱ ለመገዳደል በጣም እንትን ነው፣ በሀገሩ ላይ ባለቤት ሆነው ከመቆም ይልቅ በየባህሩ እየሄደ የሻርክራት የሚሆን ነው፣ መሪያቸውን አያከብሩም፣ እኛ ግብጾች ኢትዮጵያን ብናገኛት በዓለም ላይ አንደኛ ሀገር እናደርጋት ነበር ብለው የሚያወሩትን ሁሉ ያውቃሉና እነሱ እንኳን ባዩት ግብፅና ኢትዮጵያ ሲስማሙ ብዙ ቆሻሻ ከመሀል ላይ ይረግፋል። እነሱ በቀጥታ ይመጣሉ። በስውር የመጡበትን ነገር አልተናገሩም። ስለዚህ እንደዛ የሚረግፈውንም ብዙዎች አሉና ይሄን ለማወቅ እንኳን እየሰራን ነው። ይሄን አውቀን ለዚህ የሚበጀውን መመከታል። በመሸሽ የምናመልጥ ከሆነ እኔ ለምን እዚህ ለፈልፋለሁ? ለምን ለፈልፋለሁ? የሀገር ጉዳይ ላይ ተደረሰ እኮ። አማራ ክልል ሲያፈናቅሉ ኦሮሚያ ክልል ገባው። ከዚህ ደግሞ ሀገር ደግሞ አላምር ቢል ወደ ዱባይ ወር አሜሪካ ወር አውሮፓ ሄዳለሁ ብዬ እል ነበር። አሁን በመጪዎች ደግሞ ይብሳል። ስደት ወደ ኢትዮጵያ ሲሆንስ እንኳን ከኢትዮጵያ ልትወጡ ሁሉም ሰው ወደ ኢትዮጵያ ይሮጣል። ከሰባቱ ጨረቃዎች ሙሉዋ ጨረቃ ኢትዮጵያ ናት። ኢትዮጵያ ተሳካላት ሲባል፣ ኢትዮጵያ ለማች ሲባል አይኑ ደም የሚለብሳል። እኔ በዚህ ልክ ጤነኛ አይመስልኝም። ለምን ማንስ የማያልፍለት? ለመነጽሩን አስተካክሉት። ግብጽ የሚለፍላት በቃ ከኛ ሸክም ላይ እንድትወድ እንትን እንድትል። ኤርትራ ትልቅ ሀገር ብትሆን ከኤርትራ ወደኛ እየመጣ ይሄን ሁሉ ኢሳያስስ ቢሆን ተላላኪ ይሆን ነበር። የኤርትራ ህዝብን እንኳን ሰላም መጣችሁ አቋማችሁን ይዛችሁ እንድትቀጥሉ እኛ ምን እናድርግ? ከእናንተ ይሄ ይጠበቃል፣ ከኛ ይሄ ይጠበቃል፣ ከመንግስት ይሄ ይጠበቃል ብለን ካልሄድን እነዛ ቆሻሾች እንዴት አመለጡን ብለው ተከትለው ሚስጥር ሊያወጣብኝ ነው ብለው መንግስት ውስጥ ሆነው የሚማግጡ ሰዎችም ሊጎዳቸው ይችላሉ፣ በሰላም የመጡ ሰዎች። ከዛ በኋላ እጅግ ሰፊ ፕሮፓጋንዳ ነው የሚሰራው። አልመቻቸው ቢል ቢጎዳቸው ቢጎዱ ዛሬ የሰደባቸው ዛሬ እንግደላቸው ያሏቸው በስውር ገለውም ቢሆን የእነሱን አስከሬን ይዘው
ሌላ ሞት ይጠሩባቸዋል። እነዛ ዛሬ ካልገደልናቸው አሏቸው። እኛ የቱን ነን? ሰላም የምንወድ ከሆነ ለሰላም የምናደርገው ድጋፍ ለምን እንዲታይ አንፈቅድም? እውነት የምንወድ ከሆነ ለእውነት የምናደርገው ነገር እስከሚታይ ድረስ ለምን አንሄድም? ሀገር የምንወድ ከሆነ ለሀገር ወደፊት ሊያሰድ የሚችለውን ወይም ያለውን ነገር የማይነካ ነው ሌላ ተጨማሪ ነገር ባያመጣ እንኳን እሱን ለማድረግ ለምን ጥረት አናደርግም? ግን ማስመሰል ይጠቅማል። በኢትዮጵያ ቴሌቪዥን ኤንቢሲ ላይ እንደሚለው የመንግስት ሚኒስትሪ ሚዲያዎች አሚኮን ጨምሮ አሚኮን የመጀመሪያው አሚኮ አማራ ክልል ያላችሁ እስኪ ሴኪውርድ አድርጋችሁ ልጆችን ኢንተርቪው አድርጓቸው። ኤንቢሲ ብቻ ለምንድን ነው ኢቲቪ እነሱን እንትን የማይላቸው? ለምንድን ነው በእንደዚህ አይነት መልኩ የመጡ ሰዎችን የመንግስት ሚዲያዎች አቅፈው ነገሩን እውቅና የማይሰጡት? ነውስ ምን ለማለት ተፈልገው? ብዙ እኮ ነውር የተከመረበት ቆሻሻ ማንነት የወረሰው እኮ በየቦታው ላይ ያለ የሚቅበዘበዝ የሰራው የጥፋቱ እዚህ ጋር ያለችው ዳኛ ሌት ተቀን እየጮችበት የሚያቅበዘብዘው ብዙ ሰው አለ። ሀገር ትቀጥላለች፣ ቆሻሻ ያራገፋል፣ ስራችንን እናገኛለን። እኛ ስራ ግን ጥሩ ቢሆን ብድግ አድርገን ነገ የሆነ ቦታ ትመራለህ ብትባል ከኔ የተሻለ አቅም ያላቸው ሰዎች አሉ ነገ ላይ ቢሆኑ ብስለት ነው፣ ትልቅነት ነው። ኧረ በፍጹም ስልጣን አልይዝም ግን ኃጢአት ነው። ይህ አዲስ አስተሳሰብ ነው። አዲስ ተስፋችን የሚቀደው ከዚህ። ስለዚህ ፋኖን ግልጽ የፖለቲካ ግብ ያለው የፖለቲካ ንቅናቄ ማድረግ አዲስ ርዕዮተ ዓለም አዲስ አስተሳሰብ ነው ብለን እናምናለን። ከዚህ የተቀዳ አዲስ ተስፋ እናልማለን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ስንል በትንሹ ይህን ማለታችን ነው። ጽንሰ ሀሳቡ ሰፊ ነው። አሁን ላይ ያሉት የፋኖ በጣም እሺ፣ ሰላም ናቸው። ይጠናል አይውቀታትሉም። እዚህ ልጆች በኩል የስብና ገደላውን እንቀጥላለን ካላችሁ ስብናው እንዲገደል ቆመን የማናይ አካላት ምርጫ ስለሌለን እንገጥምና ሁለት ጎራ ይሆናል። እየቀረበ ያለው ይሄ ነው። ኧረ ተው፣ ምን መስፈርት አላችሁ? ሰው የእውነት ጤናማ ድርጅት እንዲቀጥል የሚፈለግ ከሆነ ጀስታ አቁሙ። አይጠቅም። ከየት ይመጣል? ከአንዷ ነውረኛ ላይ የስብ መጠን ሳይሆን የአስተሳሰብ መጠኗን የመጠጡት ስቧን መጠው ሰውነቷ መቀነሱ ጥሩ ነው። ስብ ከስቡ በላይ ግን በህሊና ውስጥ ያለውን የአስተሳሰብ ደረጃ መጠውት ይመስለኛል። ነውርም እኮ ልክ አለው፣ ክፋትም እኮ ልክ አለው። የካሜራው ሌባ ነው የሚለው ማንም ምንም ተጠያቂ በሌለበት ሁሉም ጥንባንሳ ይባላል። እዚህ ደጋግሜ የተጠቀምኩት አማርኛ ነው። ጥንባንሳ የሞቱ ነገሮች ብቻ ለመብላት የሚሰባሰቡ እንስሳ ሲጠፋችሁ ገደል በበዛበት አካባቢ ላይ ገደል ባለበት አካባቢ ላይ በዛ ገብተው ሊሆን ይችላል ተብሎ ፍለጋ ይከዳል። ጥንባንሳውን ማለት ነው። ማን ነው የሞተ? ቅድም እንደተደረገው እኛ። በዚያም የሞተ ማን ነው? እኛ። ንብረቱ የወደመ ማን ነው? የኛ። መሰረተ ልማቱ የጠፋ ማን ነው? የኛ። የትውልዱ ሀገር ደግሞ ያለ ሰው አይሆንም። ሀገር ያለ ሰው አይሆንም። ዛፉ አይደለም መንግስት የሚገዛው፣ ሌላው የሚወከለው ዛፉና አይደለም መሬቱ የሚገዛው ሰው ነው። ሰውን ያህል ታላቁ ፈጥሯል ፈጣሪ። ፈጣሪ 72 ቋንቋ ሰጥቶ ሰውን ፈጥሯል። ቋንቋ የሚያውቅ ፈጣሪ እንጂ እኛ እናውቀው። በማናውቀው ገጠ የራሳችን ድርሻ አለን። የኔን ቁመት ማንም ሊወስዳት አይችልም። የአንዱን ቁመት ደግሞ የአንዱን ወፍር ደግሞ ሊወስዱ ቀጭን ነኝና ትሰጠኛለህ ብዬ ማለት አልችልም። ነገር ግን ከዚህ ተነስቶ ሰው ማሰብና መገንዘብ ተስኖናል። የሰውዬ ገበሬ ነው ተብሎ ሊናቅ ይችላል። መሳሪያ የሚሰሩ ሀገራት መሳሪያ ከሰሩ በኋላ ገበያ ያስፈልጋቸዋል። በጣም ጥሩ ገበያ ደግሞ አፍሪካ ነው። ሀገርን ከሀገር ወይም ደግሞ በመንግስት ተቃዋሚ ማስነሳት መሳሪያ ሽያጭ ያካሂዳሉ። እኛ ኢትዮጵያውያን ሞኞች ስለሆን መሳሪያ መስራትን ሳይሆን የተለማመድ ነው እንዴት መሳሪያ የሚሰሩ ሰዎች እንደሚሸጡ ተለማመድ። አሁን መሳሪያውን በኮንትሮባንድ ካስገባን በኋላ ጥይት ለመሸጥ ግጭት እንፈጥራለን በወንድምና ወንድም መካከል። ልክ እንደ አድገው ጥይት ሰርተው አፍሪካን እያጋጩ እንደሚሸጡት በኮንትሮባንድ ጥይት የሚያስገቡ ሰዎች ደግሞ ልትበላ ነው ጥይት ግዛ ይላሉ። ይህንን ልምምድ እየቀነስን ለመሄድ አንድ ከተማ ማጽዳት፣ ሁለተኛ ይሄን ውይይት ማስፋት፣ ሶስተኛ ከውጭ የምናገኘውን ድጋፍ በአግባብ መጠቀም። 6 ሀገራት ስፔሻል ፎርስ እያሰለጠኑልን ነው። 6 ሀገራት
በጣም በርካታ ሰው ያሰለጠነ ነው። እነዚህ ኃይሎች ምፈራው ሰልጥነው መጥተው ማንኮርት ማነቅ እንዳይሆን ስራቸውና በህግ መሆኑን ማወቅ ያስጨንቀኛል። ግን ልክ 6 ሀገራት በቀላሉ ስፔሻል ፎርስ ለማሰልጠን ፈቃደኛ ሆነው ወጪ ትኬት ምናምን ቆርጠው እንደሚያሰለጥኑልን ሐኪሞች፣ ነርሶች፣ የተማሩ ሰዎች ኢትዮጵያ ውስጥ የተመረቱ አሁን ለጊዜው የኛ ገበያ ያልተጠቀመባቸው ከጃፓን ከስዊድን መንግስት ጋር ከፈረንሳይ ከጣሊያን መንግስት ጋር ድርድር እያደረግን ነው። ሐኪሞች እንደ ሐኪም ሄደው እዛ እንዲሰሩ፣ ነርሶች እንደ ነርስ ሄደው እንዲሰሩ ያን የምንቀበላችሁ ቋንቋችን ባህላችንን ትንሽ ማሰልጠኛ ከከፈትን በኋላ ነው ይላሉ። የተማረውን ሰው ወስዶ ለመጠቀም የኛን ወታደር ወስዶ ለማሰልጠን ግን ብዙ ችግር የለም። ይሄን ከግምት ማስገባት ነው። የአቅም ችግር ሳይሆን መታገስ ያለበት አቅም ያለው ስለሆነ ነው። አመሰግናለሁ። ይሄ የድሮ ነው። ጠቅላይ ሚኒስትሩ አሁን ከመጡ በኋላ አይደለም እና ስንት ሰው ይገባዋል አይዶን ነው። በ2018 ላይ ነው፣ ቆየት ያለ ነው። ግን ስንት ሰው ይገባዋል በሚለውን እንዳትረሱት ነው። አሁን እጅሚ ፋኖ የነጻነት ታጋይ ነው። ፋኖ ስለ ጽድቅ ነው የሚታገለው። ፋኖ ታሪክን፣ እምነትን፣ ሀገርን፣ ትውልድን ለማስቀጠል ነው እየታገለ ያለው። ፋኖ ውስጥ ካህናት አሉ፣ ፋኖ ውስጥ ዲያቆናት አሉ፣ ፋኖ ውስጥ ቀሳውስት አሉ፣ ፋኖ ውስጥ ሌላውም የሰው ዘር አይነት አለ። ይህ ፋኖ እየታገለ ያለው ለእውነት ስለሆነ እግዚአብሔር ደግሞ ከእውነት ጋር ሁልጊዜም አብሮ ስላለ ሁላችንም ለዚህ ትግል ሳናፍር አዎ ይህን ትግል እንደግፋለን ብለን ወጥተናል። እንደ አይነቱ ቅሌታም ሰው እንደዚህ አይነቱ አሳማ ፋኖ የነጻነት ታጋይ ነው። የፈጠረው ነገር ነው። እስክንድር አሸናፊ ነው። በዚህ በጣም ጥበበኛ፣ በጣም በታክቲክ በጣም ሰርተውለታል። ለዚህ ሻለቃ ዳዊት የሚገርሙ ናቸው። የፖለቲካ ማወቅ እና ደግሞ በጠንካራ መሆን በጣም የሚገርም ነው። የዚህ መምሪያ ዋና ዋና ሚናዎች እና የስልጣን ወሰናቸው እንደሚከተለው ይጠቃልላሉ። በዛም ይሁን በዚህ እኔ አሁን በዋናነት የሀብታሙና የመዓዛ በዛ ልክ የለየለት እብደት ውስጥ መግባት፣ የኮሎኔል ፈንታሁን የነበረውን ነገር ማጋለጥ እና የሻዕቢያ ቡችሎች ወይም የደህንነት ሰዎች መጠለፍ እና ለሌላ መስራት ነው። በዚህ ላይ በሚሊተሪ ላይ ያላችሁ ሰዎች በደንብ እንደምታውቁት ነገሮችን ተጠቃሚ ለማድረግ ብዙ አማራጮችን አስቀምጦ የሚሄድ ነው። ያው ውትድርና በየፌስቡኩ አፋቸውን ያልገሩ ነውረኛ ሰዎች እንደሚያወሩት አይደለም። እጅግ በጣም የራሱ የሆነ ምስጢር አለው። በትንሹ ነው ዝም ብዬ ያወቅኳትን እንኳን ትንብል በተለይ ቅድመ ስለላ የሚሊተሪ ጉዳይ ላይ የጦር ጉዳዮችን የሚሰልሉ ኃይላት ከተገኙ የሚደረጉት ያለውን መረጃ ገልብጦ ለመጠቀም መማረክ ነው። በከፍተኛ እንክብካቤና የራስ አጋር ሆኖ ባለው ውል መሰረት የራሳቸው አካሄድ አላቸው። ተመልሰው ሄደው በውስጥ ሆነው ያንን ስራቸውን ያስቀጠሉ መስለው ነገር ግን ግልባጭ ስራን ወይም ተግባራትን የሚሰሩ ናቸው። ይሄ በጣም በተጠናከረ መልኩ እንደ መንግስት ቆሞ እንደ መዋቅር እንደ ኮማንድ እና የራሱ ቼኖች እንኳ እጅግ በጠበቀና የራሱ ማጣሪያ ባለበት ሁኔታ ላይ እንኳን ሰብሮ ገብቶ የሚሰራበት ሜካኒዝም ነው። ይሄ እንደ ፋኖ እንደ ሸኔ እንደ ምናምን እንደሚባለውን ተውት። እሱ ሲጀመር ጥፋቱን በዛም በዚህም እንዳይቆም አድርጎ ማጠፋፋቱን ተብሎ የተሰራ ጉልቻ ናቸው እና በዚህ ስሜት የኤርትራ አካባቢ ላይ ያለው ነገር በሙሉ ግልብጥ ብሎ ኤርትራ ውስጥ ያለውን ነገር ከጦርነት ምናምን ከማንሳት ይልቅ ብርጌድ ንሓመዱም የባህር አፋሮች እና ሌሎም ጦርነትን በዛ በኩል ይፋ አውጥቶ ከመሄድ ይልቅ ጦርነቱ በሌላ መልኩ የተጠናቀቀ ይመስላል። ጀስት እዛ ቦታ ላይ ያሉ ሰዎች ወደዛ የተገለበጡበት ነው። እኔ እንደጠቅላላው የትም ቦታ ምንም ይባል ምንም የኛ ቋቋም ካማረ ምንም አያስፈራም የሚል መደምደሚያም አሁንም አስቀድማለሁ። ይሄም አንድ ትልቅ አቅም ስለሆነ ከዚህ በላይ አንሄድበትም። ነገር ግን ነገሮች ኢትዮጵያን የሚያሸንፍ ምንም ኃይል እንደሌለ እና ጉባኤ ኢትዮጵያ ላይ ያላችሁ ወንድሜ እና እናንተ ለኢትዮጵያ የሚገባትን ጌጣጌጥ ሁሉ አብይ አህመድ አሊ በሚባለው ሰው እጅ እንሰጣለን። እሱ እንደሚሆን እርግጠኛ ነኝ። ደጋግሜ ያወራው ስለሆነ ነው አሁንም የምደግመው። እሱ እንደሚቀጥል አውቃለሁ። አዲስ ነገር የለውም።
እና እነዚህ ርዕሶቻችን ናቸው። ሶስቱንም በዚህ መልኩ እንትን ብለናል። እነዚህ ያበዱት የሚበሉት የሚሰርቁት ነው። አውረኛ ነገር መሬት ላይ እሱ ጊዜ አልፏል። መሬት ላይ ባለቤቶች ኖረውታል፣ ሰርተው የጨረሱ ከዚህ በኋላም ደግሞ ማንነታቸውን የሚያሳዩ ያንን ደግሞ ሌላ ማን ነበር የምትባለው? እቺ ቤቲ ነው እንደዛ እያሉ የሚሏት ነው። አንድ ግን በጣም አሳሳቢው ነገር ይሄ ሰዎችን እዚያው ራሱ ጽንፈኛ ቡድን የረሸነው ሰው ይበልጣል። ማንን ነው የሚረሽን? እስኪ የምንሰውት እዚያው ራሱ ጽንፈኛ ቡድን የረሸነው ሰው ይበልጣል። ማንን ነው የሚረሽን? ነው አማራው የሚረሽን ማንን ነው? የአማራ ህዝብ ሞተ ብሎ አማራን እየገደለ እንዴት አይነት ትግል! የአማራ ተደፈረሽ ብሎ ራሳችን እየደፈርን እንዴት አይነት ትግል! በጣም እኮ ነው የሚያስቸግረው። በጣም እነዚህ የወጡ ልጆች ብቻ ይህንን ነገር እየሞገቱና አንድ ጊዜ ይቀጥሉ ይታወቃል። የሰውዬ የሆነ ጊዜ እስኪ ወገኖቼ በያላችሁበት እንዴት አላችሁ? እኔ ዘመነ ካሴ ነኝ። ከትግሉ ትዕይንት ከጠፋሁበት ጊዜ ጀምሮ ላለፉት 15 ወራት ብዙ ወገኖች የኔን አድራሻ ለማወቅ እንደተጋችሁ፣ ጤንነቴን እንዳሳስባችሁ፣ መኖሬን እንዳሳስባችሁ፣ እንደተጨነቃችሁ እንዳስባችሁ ለመረዳት ችያለሁ። በተለይ ይህን መረዳት የምችልበት ሁኔታ ውስጥ ከገባሁበት ጊዜ ጀምሮ። ስለዚህ በዚህ አጭር የቪዲዮ መልዕክት አጭር ነገር ለማለት ፈልጌያለሁ። እኔ እንደምታዩት እግዚአብሔር ይሄ አንዱ ነው ምናምን የተባለው ነውና የሆነ ሰትዮ ነበረች። ችግርን በጦርነት ለመፍታት ሞክር የለብንም። አሪፍ ነበር። እዚህ ያላችሁ ጥቂት ሰዎች አንተ ገና እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። አይከን ሴዲስ ይሄን ነው ማለት የሚችለው። ዛሬ ወጥቶ ከድርጅቱ ለቅቄያለሁ ሊያውም ለድርጅቱ ሳያሳውቅ ደጋፊዎቹና አንቆለጳጳሾቹ እንደሚሉት በቃ ምቾቱን ትቶ በቃ የአሜሪካ ህይወቱን ትቶ ሁሉን እርግፍ አድርጎ መሬት ላይ የተቀመጠው እስክንድር ነጋ የአማራ ድርጅት በተፈጠረ በማግስቱ ከአማራ ድርጅት ውስጥ እንዴት ጥሎ እንደወጣና እሱ እንዴት አጀንዳ መሆን እንዳለበት እንዴት አጀንዳ ሆናለሁ ተብሎ ይፈለጋል? እንዴት ሁሌ እንደዚህ አይነት ነገር ይደረጋል? there is no way። በነገራችን ላይ እኔ የውጊያ ህወሓት የሚባል የለም የተደራጀ ያው ጊዜ የሆነ ሌላ ደግሞ ነበር። አንድ ፊት ለፊት ምላጭ መተኮስ አለ። ዋናው አሁን ያው ጊዜ ያገኘው ብሎ ለሰው ተላላል የለም ተጠፋ እንደሆናለሁ ተብሎ ለሰው ተላላኪ ከምትሆን ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አንተን የሚያክል ሰው እንዴት ሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስተር ይዘህ በቃ ለጊዜ ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብም። አውጣው የባርነት መንፈሱን ኢንፌቲውን አውጣው ከውስጥ አቴታ አንተ በተሰጠ ስልጣን ላይ የምትማግጥ የምትባልቅ ሰው እንዳንተ አይነት ርካሽ የለም። ማንም አያከብርህም። ተላላኪ የምትሆን ምን ልትሆን ነው? ላኪ ለምን አትሆንም? የምትወደድ መስሎ እንዳይመስል መጠቀም ያድርጎ ይጨርሳል ነው እያለ በጣም ከባድ ነው ጓዶች። ይለያያል ሀሳቡ። አተታይም እዚህና እዛ አትሁኑ። እዛ ሆናችሁ ሂዱ። ጊዜ አታባክኑ። ጊዜ ያልፍባችኋል። እዚህ ሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት። ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? አብሮ መራመድ አስቸጋሪ ነው። የራሳችሁን ጊዜ ትበላላችሁ። ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አንተን የሚያክል ሰው እንዴት ሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስተር ይዘህ ለጊዜ ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብም። አውጣው የባርነት መንፈሱን ኢንፌቲውን አውጣው ከውስጥ አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች። ይለያያል ሀሳቡ። አቴታይም እዚህና እዛ አትሁኑ። እዛ የሆናችሁ ሂዱ። ጊዜ አታባክኑ። ጊዜ ያልፍባችኋል። እዚህ ሆናችሁ ግን ታምናችሁ ቁሙ።
ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል?